አርእስተ ዜና ሰሙነ ሕማማት ከኢየሱስ ክርስቶስ ትሕትና ፍቅር መከባበርና መዋደድን የምንማርበት ሳምንት ነው ሲሉ ሊቃውንት ቤተክርስቲያን ገለጹ። አዋሽ ባንክ የፋሲካ በዓልን ምክንያት በማድረግ ለ300 አቅመ ደካማ የመቀለ ከተማ ነዋሪዎች ድጋፍ አደረገ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭታችን ጀምሯል። ለሰዓቱ ዜናዎች ፍርቱና ገብሩ የሕማማት ሳምንት እንደመሆኑ የሕማማት ዜናዎችን ይዘን ቀርበናል። ቀዳሚ አድርገናል። ሰሙነ ሕማማት ኢየሱስ ክርስቶስ ለሰው ልጆች ሲል መከራና ስቃይ ያየበት ሳምንት በመሆኑ የሰው ልጆች ከኢየሱስ ክርስቶስ ትሕትና ፍቅር መከባበርና መዋደድን የምንማርበት ሳምንት ነው ሲሉ ሊቃውንት ቤተክርስቲያን ገለጹ። መምናን በወክላቸው እርስ በርሳችን መተሳሰብና ላለው ለሌለው ተካፍለን በመኖር የኢየሱስ ክርስቶስ አስተምህሮ መከተል አለብን ብለዋል። ታሪክ ፍስሐ ዝርዝር አላት። በክርስትና እምነት ተከታዮች ዘንድ ካሉ የጾም ስነ ስርዓት ወቅቶች መካከል አሁን እየተገባደደ ያለው አብይ ጾም በቀዳሚነት ይጠቀሳል። ታዲያ የአብይ ጾም መጨረሻ ሳምንት ሰሙነ ሕማማት ተብሎ እንደሚታወቅ የቤተክርስቲያን ሊቃውንት ይገልጻሉ። በዚህም መሰረት የሃይማኖት አባቶችና ምእመናን ይህንን ሳምንት በተለያዩ የቤተክርስቲያኒቱ ሃይማኖታዊ ትውፊታዊ ስርዓቶች ያሳልፉታል። ይህንን ተከትሎም የሰሙነ ሕማማት ትርጓሜ ምንድነው ስንል በመቀለ ከተማ ማህደረ ስብሐት ቅድስተ ቅዱሳን ማርያም ጉግሳ ካቴድራል ቤተክርስቲያን አስተዳዳሪ ለመጋቤ ስብሐት ጌራ ወርቅ ተስፋይና ለዲያቆን ይስሐቅ ኃይለ ማርያም ጠይቀናል። ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ ስቃይ ተቀብሎ በመስቀል ተሰቅሎ ሞቶ ለኛ ሲል ደሙ አፍስሶ ስጋውን ቆርሶ በሰጠን ህይወት መሰረት አድርገን ደግሞ እኛ የተቀደስንበት ምንም እንኳን ጌታችን ኢየሱስ ክርስቶስ መከራ የተቀበለበት ቢሆን እኛ ግን የተቀደስንበት ከወደቅንበት የተነሳንበት ከሞት ወደ ህይወት የተሸጋገርንበት ከኃጢአት ወደ ጽድቅ የመጣንበት ሰሞን ስለሆነ ደግሞ ያው ቅዱስ ሳምንት ይባላል። ጌታችን ኢየሱስ ክርስቶስ ስራውን ያጠናቀቀበት የድህነት ስራውን የመስቀል ስራውን አጠናቆ ለሰው የሰራበት ለሰው ድህነት የሰጠበት ሰሞን ስለሆነ የመጨረሻ ሳምንትም ተብሎ ይታሰባል ማለት ነው። ሰሙነ ሕማማት ይባላል። የቃሉ ግዕዝ ነው። ሰሙን ማለት ሳምንት ማለት ነው። ሕማማት ማለት ደግሞ መከራ ችግር ማለት ነው። ሰሙነ ሕማማት የተባለበት ማለት ምክንያት ደግሞ የመከራ ጊዜ የመከራ ሳምንት ማለት ነው። ይሄ መከራ ሳምንት የሚለው ስያሜ የወሰደው ደግሞ መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ ለማሰብ ነው። ኢየሱስ ክርስቶስ ወደኛ መጥቶ ያደረገውን ፍቅር የከፈለውን ዋጋ ሳምንቱ እንኳን አይበቃም። እንደውም በሳምንት አይደለም ዘመናቸውን ሁሉ እሱን እያሰቡ በሱ ሕማም እየተሰቃዩ የሚኖሩ አባቶችም እንዳሉና ልብ ይለዋል ማለት ነው። ሰሙነ ሕማማት ኢየሱስ ክርስቶስ ለሰው ልጆች ሲል መከራና ስቃይ ያየበት ሳምንት በመሆኑ የክርስትና እምነት ተከታዮች ይህንን ለማሰብ በስግደትና በጸሎት ሳምንቱን ያሳልፋሉ በማለትም የሰው ልጆች ከኢየሱስ ክርስቶስ ትሕትና፣ ይቅርታ፣ ፍቅር፣ መከባበርና መዋደድን የምንማርበት ሳምንት ነው ብለውናል። ምንም እንኳን መድኃኒታችን ኢየሱስ ክርስቶስ ስለኛ የከፈለው ቢሆንም ነገር ግን እኛ ደግሞ ስንሰግድ የመድኃኒታችን ኢየሱስ ክርስቶስ ተሳታፊዎች የሕማማቱ ተሳታፊ ለመሆን እንበቃለን ማለት ነው። ወይ ደግሞ ክርስቶስን እንሰብካለን። እንደተንገላታን እንገላታለን፣ እንደወደቀን እንወድቃለን ማለት ነው። ስንሰግድ እንደምታየው የወደቀ እየተነሳ ነው። ስለዚህ ሕማማቱ ደግሞ የወደቀ እየተነሳ እንደነበረ ለማስታወስ ይህን ለማሰብ እንወድቃለን እንነሳለን ማለት ነው። በዚህ ጊዜ ሰጥቶኝ ነበር፣ ረድቶኝ ነበር፣ አብልቶኝ ነበር፣ አጠጥቶኝ ነበር ምናምን የሚለው ነገር ሳይኖር በቃ የተጠማ የተቸገረ ሰው ካለ ያለ ምንም ምክንያት የተቸገረን መርዳት ከክርስቶስ እንማራለን ማለት ነው። ምናልባት ሰውነንና አንዳንድ ነገር ካለም ፍጹም ይቅርታም ከክርስቶስ ምንማርበት ይቅር ምንባባልበት መስቀል ላይ ሆኖ ለሚሰቅሉት፣ ለሚገርፉት፣ ለሚያሰቃዩት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው ፍጹም ይቅርታ ለሰቀሉት እንኳን ይቅርታ የሰጠ አምላካችን ኢየሱስ ክርስቶስ ማለት ነው። በመቀለ ከተማ ማህደረ ስብሐት ቅድስተ ቅዱሳን ማርያም ጉግሳ ካቴድራል ቤተክርስቲያን በስግደት ላይ ያገኘናቸው ምእመናንም በሰሙነ ሕማማት ሁላችንም ትሕትና፣ መዋደድ፣ መፋቀርና መተሳሰብ እንማራለን ይላሉ። ታዲያ ይህንን ያስተማረንን ኢየሱስ ክርስቶስ በስግደት ስነ ስርዓቱ ስናስብ
ከሱ የተማርነውን ትህትናና መተሳሰብን ተግባራዊ በማድረግ መሆን አለበት በማለትም ያለንን ለሌለው በማካፈል የኢየሱስ ክርስቶስ አስተምህሮ መከተል አለብንም ብለዋል። ፍቅርን፣ ትህትናን ብዙ ነገር አስተምሮናል። ፍቅሩ እንደሰጠን እኛን መማር የምንገባው ፍቅርን፣ ሰላምን ነው። ትህትናን ካለን ለሰው አካፍለን እንበላለን። ለሰው ምን ያክል እርዳታ አድርገናል በበዓል ላይ የሚደረገው ነገር ማለት ነው። ከህማማት ዜናዎቻችን ሳንወጣም ሰሙነ ህማማት የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ክርስቶስ የሰው ልጆችን ኃጢአት ከባርነት ለማዳን ሲል የተቀበለውን ሞትና መከራ ለማሰብ በጸሎትና በስግደት የሚያሳልፉበት ወቅት ነው ሲሉ የሃይማኖት አባቶች ገለጹ። ሰሙነ ህማማት ሰዎች ትህትናን፣ መከባበርና እርስ በርሳቸው የምናሳይበት ነው ሲሉም አባቶቹ አሳውቀዋል። ብርቱካን ጌታዬ ተጨማሪ አላት። የያዝነው ሳምንት የትንሣኤ በዓል ከመድረሱ በፊት የጌታችን የኢየሱስ ክርስቶስ ስቃይና መከራ የሚታሰብበት ሳምንት ማለትም ሰሙነ ህማማት ተብሎ በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ይታመናል። ለጌታችን መድኃኒታችን ኢየሱስ ክርስቶስ ሞትና ስቃይ ፈሪሳውያን የመከሩበትና ክርስቶስ ወደዚች ምድር ስጋ ለብሶ ከመምጣቱ አስቀድሞ በነበሩት 5500 የመከራና የፍዳ ዘመናት የነበረውን ሁኔታ የምናስታውስበት ነው ያሉት የመቀለ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረ ስላሴ ናቸው። ጌታ ለሞት ያዘጋጁበት የመከሩበት ጊዜ በመሆኑ የህማማት ጊዜ ነው እንላለን። ደግሞ ከስቅለቱ በፊት የነበረ 5500 ዘመን የምንዘክርበት ጊዜ ነው። በዚያን ጊዜ የበደለም ያልበደለም ሁሉ ሲኦል ይገባ ነበረ እና ለዚህ መስቀል መሳለም የለም፣ እግዚአብሔር ይፍታ የሚባለውን ነገር የለም፣ ስርየት ድህነት የሚባል የለም። ሁሉ ኢየሱስ ከመምጣቱ በፊት ሲኦል ነው የሚገባ የነበረ። በዕለተ ዓርብ ነው ፈያታዊ ዘየማን ተዘከረን እግዚአብሔር በመንግስት መጥቶ በአስበኝ ብሎ ገነት ትገባለህ ብሎ በሰጠው ቃል በዚያን ጊዜ ነው የተከፈተ ዝግ ነበረ እና በዚያን ጊዜ ደግሞ ድህነት ስላልነበረ አስታውሰን ትናለና የህማማት ጊዜ ኢየሱስ ክርስቶስ ለሞት የሚዘጋጅበት ጊዜ ስለነበረ ነው ህማማት ብለን እንዘክረው። የእምነቱ ተከታዮች ኢየሱስ ክርስቶስ ያስተማረውን ክብር፣ ትህትናና ፍቅር በማሰብ እነሱም ለሌሎች የሚያሳዩበት ወቅት መሆኑን መልአከ ብርሃናት ገብረ ስላሴ በሰጡት ሐሳብ አስገንዝበዋል። ህማማት ብለን የምናስታውሰው ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳዕና የምንዘክረው በዓል በአህያ ላይ ተጭኖ ምእመናን በአህያይቱ ላይ ልብሳቸውን እያነጠፉ አህያይቱ የምትሄድበት መሬትም ዘንበባ ልብሳቸውን እያነጠፉ ያከበሩበት ክብሩን የገለጹበት እነሱን ደግሞ ትህትናቸውን ያሳዩበት እሱ ፈጣሪ እነሱ ፍጡራን መሆናቸው በእግዚአብሔር የሚመጣ የተባረከ ነው እያሉ ልዩ ክብርና ስጦታ ያላቸውን ማቅረብ የሚችሉ ምስጋናን አቀርበዋል። ሁሉ ከነሱ የሚጠበቅ ነገር የንጉስነት ደረጃ የአምላክነትን ደረጃ አክብረውታል። ብዙ ስራ ሰርተዋል። በነገው ዕለት በእምነቱ ተከታዮች ዘንድ የጸሎተ ሐሙስ ስነ ስርዓት እንደሚከናወንም ገልጸዋል። ደግሞ ዕለተ ሐሙስ ስናስብ ኢየሱስ ክርስቶስ በዓል ፍስ የሚባል በዓልን አከበረ። እሱን አክብሮ እንደጨረሰ ያው ስጋውን በዓርብ የሚፈሰው ደግሞ ቆረሰው ስጋውን አሳያቸው ወደፊትም ማድረግ እንዳለባቸውና ሐዲስ ኪዳን በዚያን ጊዜ ተመሰረተ። ዝቅ ብሎም ደግሞ እግራቸውን አጠባቸው እናስተማራቸው እናንተን ደግሞ እንደዚህ ለጓደኞቻቸው እንዲያርጉ ብሎ ያስተማረበት ያሳየበት ጊዜ ነው። ወደ ሌሎች ዜናዎቻችን እንሻገራለን። አዋሽ ባንክ የፋሲካ በዓልን ምክንያት በማድረግ ለ300 አቅመ ደካማና በዝቅተኛ የኑሮ ደረጃ ለሚገኙ የመቀለ ከተማ ነዋሪዎች የማዕድ ማጋራት መርሃ ግብር አካሄደም። በመርሃ ግብሩ ተገኝተው ንግግር ያደረጉት የሃይማኖት አባቶች አዋሽ ባንክ ያደረገው ወገኖች የመደገፍ ተግባር የመረዳዳትና የአብሮነት ማሳያ ነው ብለዋል። አሰፋ ካሳም
አዋሽ ባንክ የፋሲካ በዓልን ምክንያት በማድረግ ለ300 አቅመ ደካሞችና በዝቅተኛ የኑሮ ደረጃ ላይ ለሚገኙ ወገኖች የማዕድ መጋራት መርሃ ግብር በመቀለ ከተማ አካሂዷል። የአዋሽ ባንክ ከፍተኛ የፋይናንስ የሥራ ኃላፊ አቶ ብርሃኑ ባልቻ አዋሽ ባንክ ታላላቅ ህዝባዊና ሃይማኖታዊ በዓላት ምክንያት በማድረግ ድጋፍ ለሚሹ ወገኖች ድጋፍ እያደረገ የመጣ ባንክ ነው ያሉ ሲሆን የፋሲካ በዓል ምክንያት በማድረግ በሀገር ደረጃ ከ3 ሚሊዮን ብር በላይ ወጪ በማድረግ በትግራይ ክልልም በተለያዩ አካባቢዎች ለበዓሉ የአይነትና የገንዘብ ድጋፍ ማድረጉን ገልጸዋል። ከዚህም የድጋፍ መጠኑ ውስጥ በሰሜን ቀጠና የተለያዩ ከተሞች ለሚኖሩ ዝቅተኛ የኑሮ ደረጃ ላላቸው የህብረተሰብ ክፍሎች የብር 5 ሚሊዮን 100 ሺህ ድጋፍ እንዲደረግ ባንኩ ፈቅዷል። ከዚህም ውስጥ በዛሬው ዕለት በመቀሌ ከተማ ውስጥ የተለያየ የክርስትና እምነት ተከታዮች ከሆኑት በጣም ዝቅተኛ የኑሮ ደረጃ ላይ ለሚገኙ 300 የህብረተሰብ ክፍሎች በነፍስ ወከፍ ለእያንዳንዳቸው የብር 6000 የአይነትና የገንዘብ እርዳታ በአጠቃላይ 1 ሚሊዮን 800 ሺህ ብር ወጪ በማድረግ በየአጥቢያ ቤተክርስቲያኑ ለተመለመሉ የህብረተሰብ ክፍሎች በዛሬው ዕለት እርዳታውን ስንለግስ የተሰማንን ታላቅ ደስታ በባንኩ ስም ለመግለጽ እወዳለሁ። በመርሃ ግብሩ ተገኝተው ንግግር ያደረጉ የሃይማኖት አባቶች በበኩላቸው አዋሽ ባንክ ያደረገው ሁሉም አቀፍ የማዕድ ማጋራት መርሃ ግብር የመረዳዳትና የአብሮነት ማሳያ ነው ሲሉም ገልጸዋል። አዋሽ ባንክ ዝለማዓንቲ ዕለት ለ300 ከተማና አዋሽ ባንክ በዛሬው ዕለት በከተማችን 300 ለሚሆኑ ወገኖች ለሶስቱም የክርስትና እምነት ተከታዮች በማከለ መልኩ የበዓል መዋያ ድጋፍ ስለሰጠን በጣም እናመሰግናለን። በትግራይ በርካታ የተቸገሩ ወገኖች አሉ። በዚህም አዋሽ ባንክ የራሴን አስተዋጽኦ አደርጋለሁ ብሎ ይህንን ችግር ለመፍታት ማዕድ ማጋራቱ የሚመሰገን ነው። እንዲህ አይነት እርዳታ ሲኖር ነው በዓሉን በዓል የሚያስመስለው። አብጸደም ዘለው ወገናትና ፋሲጋ ኮይኑ ክስምዖም ምእንታን አዋሽ ባንክ በዝቅተኛ የኑሮ ደረጃ ያሉ ወገኖቻችን በዓል ደስ ብሏቸው እንዲያሳልፉ ብሎ እንደዚህ አይነት እርዳታ ማድረጉ ፈጣሪ እንደ አቤልና እንደ አብርሃም መስዋዕት ያድርግልን። አዋሽ ባንክ ህይወት የማዳን ስራም እየሰራ ይገኛል። አዋሽ ባንክ ምስጋና ይገባዋል። ንጽጉማት ምሕጋዝ እቲ ዝዓበየ አምልኾ የተቸገሩን መርዳት የእምነቱ ዋነኛ አስተምህሮ ነው። ይህም በእግዚአብሔር የሚወደድ ተግባር መሆኑ መጽሐፍ ቅዱስ ይነግረናል። በመሆኑም አዋሽ ባንክ ያደረገው ድጋፍ የሚደነቅና የሚመሰገን ነው። ድጋፍ የተደረገላቸው ወገኖችም አዋሽ ባንክ ችግሮቻቸውን ተረድቶ ላደረገላቸው ድጋፍ አመስግነው በዚህም መደሰታቸው ተናግረዋል። አሉ ከሚባሉት የግል ባንክ ቤቶች አንዱ መሆኑን እናውቃለን። ሌሎቹም መተባበር አለባቸው በተቻለ መጠን ማለት ነው። የውጭ እርዳታ ቢቀርብንም እንደዚህ ከተረዳዳ እኛ ኢትዮጵያውያን ማለት ነው አዋሽ ባንኩም ሌላ ባንኩም እንደዚህ ከተረዳዳን ያልፍልን ይሆናል። ዓመት በዓል ዝፈትሐለይና አይ ብጣዕሚ አይ ሓሰብኩዎን አይስተንተንኩዎን ስዊለ ያማኸል ገዛ ስዊለ ይጽበ ነይረ ለፋሲካ በዓል ተብለን የተሰጠነው የበዓል መዋያ ሳላስበው ነው ቤትን ዘግቼ ነበር ማሳልፍ የነበረው። አሁን ግን ሳላስበው አዋሽ ባንክ ባደረገልኝ ድጋፍ ተደስቻለሁ። ሌሎች በጎ አድራጊ ድርጅቶችም ለተቸገሩ ወገኖች ልደርሱላቸው ይገባል እላለሁ። የትንሳኤ በዓልን ምክንያት በማድረግ በመሰረታዊ ሸቀጦች ላይ የዋጋ ጭማሪ በሚያደርጉ ነጋዴዎች እርምጃ እንደሚወሰድ የትግራይ ንግድና ኤክስፖርት ኤጀንሲ አስታወቀም። እንደ ክልል የሚታይ ምንም አይነት የመሰረታዊ ሸቀጥ እጥረት እንደሌለ ኤጀንሲው ባደረገው ጥናት ማረጋገጡን በመግለጽ በዚህም ህብረተሰቡ በተቀመጠለት የዋጋ ፍጆታ መገበያየት ይገባል ብለዋል። ማዛ መኮንን ተጨማሪ አላት። በትግራይ የተረጋጋ የንግድ ስርዓት ለማስፈን በሸቀጦች ግብይት ላይ ትኩረት ሰጥቶ እየሰራ መሆኑ የትግራይ ንግድና ኤክስፖርት ኤጀንሲ አስታውቋል። የኤጀንሲው የኮሙኒኬሽን ጉዳዮች ዳይሬክተር አቶ ተክልሽ ገብረ ህይወት እንደገለጹት ከአንድ ወር በፊት በትግራይ ሲናፈሱ የነበሩና ከሀቅ የራቁ መረጃዎችን ተከትሎ ነጋዴዎች በሸቀጦችና ሌሎች ቁሳቁሶች ላይ አላስፈላጊ የዋጋ ጭማሪ በማድረግ ህብረተሰቡ ወዳልተፈለገ ኢኮኖሚያዊና ማህበራዊ ቀውስ መግባቱን በማውሳት ተቋሙ የንግድ ስርዓቱን ለማረጋጋት ኮሚቴ
በማቋቋም ክትትል በማድረግ ይህንን ባደረጉ ነጋዴዎች ላይ እርምጃ መውሰዱን አረጋግጠዋል። ኤጀንሲ ነዚ ዘይተረጋግዕ ሁነታት ንግዲ ስርዓት ንግዲ አብክልና ተራአየ እንደ ኤጀንሲ ያልተረጋጋው የትግራይ ንግድ ስርዓትን ለማረጋጋት በተደረገው እንቅስቃሴ አንድ ኮሚቴ በማቋቋም ያለምንም ምክንያት ሸቀጦችን በህገወጥ መልኩ የሚያከማቹ ነጋዴዎችን በመከታተል እርምጃ እያደረገ መጥቷል። ገበያው ለማረጋጋት በተደረገ ስራ ከ290 በላይ ንግድ ቤቶች ላይ ፍተሻ በማድረግ ህገወጥ የንግድ ስርዓትን መከላከል መቻሉ አቶ ተክልሽ ተናግረዋል። ለዕሊ 296 ንግድ ተካላት ዳሰሳ ተገይሮ ማለት ኮሚቴው በመጀመሪያ ሳምንት ባደረገው ዳሰሳ ከ296 በላይ የንግድ ተቋማትን ዳሰሳ ያደረገ ሲሆን በ33 የእህል መጋዘኖች 26 በዘይት ሱቆች 12 የበርበሬ መጋዘኖችና ሌሎች መሰረታዊ ሸቀጦች በያዙ 25 ሱቆች ላይ ዳሰሳ ተደርጓል። በተደረገው ፍተሻ የተለያዩ እርምጃዎችም ተወስደዋል። በማስጠንቀቂያ የታለፉም አሉ። 8 የታሸጉ ነበሩ። የትንሳኤ በዓል መቃረቡ ተከትሎ የህብረተሰቡ ፍላጎት እንደሚጨምር የገለጹት አቶ ተክልሽ እንደ ክልል የሚታይ ምንም አይነት የመሰረታዊ ሸቀጥ እጥረት እንደሌለ ኤጀንሲው ባደረገው ጥናት ማረጋገጡን ማስገንዝበዋል። በመሰረት እዚ ኣብዚ ሕዚ እዋን እውን ከም ክልል በዓል ከመሆኑ ጋር ተያይዞ እንደ ክልል ጎልቶ የሚታይ የሸቀጦች እጥረት የለም። እንደ ተቋም ባደረግነው ጥናት ከሌሎች ክልሎች ጋር ተመሳሳይ የንግድ ስርዓት ነው ያለው። እናም በበዓላት ምንም አይነት የዋጋ ለውጥ የማይታይበት ወይም የሚደረግበት ሁኔታ የለም። ህብረተሰቡ ከሚነዙ አልባልታ ወሬዎች በመውጣት ለበዓል የሚያስፈልጉት ግብአቶች በተቀመጠለት ዋጋ መገበያየት እንደሚገባ ዳይሬክተሩ ገልጸው ከዚህ ውጭ ዋጋ ጨምረው በሚሸጡ ነጋዴዎች ኤጀንሲው እርምጃ እንዲወስድና ለዚህም ህብረተሰቡ ተባባሪ እንዲሆን ጥሪ አቅርበዋል። ከፍቶ ቀድሞ ከዚ በዘይኾነ ወግዒ ተደናጊሩ በሰልፊ እኩል ቀረብ ለሃለ በሰልፍ ላይ ተዳፋ ሐካም መግዛእ ህብረተሰባችን የበዓል ሸቀጦችን ሲገዛ በተረጋጋና ሰላማዊ በሆነ መንገድ መገበያየት አለበት። ምንም አይነት የዋጋ ለውጥ አለመኖሩ ተገንዝቦ በቂ አቅርቦትም ስላለ የሚያስፈልገውን መግዛት ይችላል። በዓልን ምክንያት በማድረግ አላስፈላጊ የዋጋ ጭማሪ ለማድረግ የሚያስቡ ነጋዴዎች ካሉም ከድርጊታቸው ሊቆጠቡ ይገባል። ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎቻችን ቀጥለዋል። የትግራይ ትራንስፖርት ቢሮ በጦርነት ከፍተኛ የአካል ጉዳት ለደረሰባቸው 382 ጀግኖች ታጋዮች የነጻ ትራንስፖርት አገልግሎት መጠቀሚያ ፍቃድ መስጠቱ ገለጸም። የተሰጠው ነጻ የትራንስፖርት አገልግሎት ከባለ ተሽከርካሪዎች፣ ትራፊኮችና ከህብረተሰቡ ጋር በመረዳዳት የሚፈጸም መሆኑም ተመላክቷል። ስለሺ ሐጎስ ተጨማሪ ያለው በትግራይ ያሉ በጦርነቱ አካላቸውን ያጡ ጀግኖች አርበኞች ነጻ የትራንስፖርት አገልግሎት ማግኘት የሚችሉበት እድል ለማመቻቸት የትግራይ ትራንስፖርት ቢሮ ከትግራይ አርበኞች ማዕከል ጋር በመተባበር ከፍተኛ የአካል ጉዳት ለደረሰባቸው 382 አካል ጉዳተኞች በበዓሉ ዕለት ነጻ የአገልግሎት ተጠቃሚ የሚያደርጋቸው ካርድ መስጠቱን የትግራይ ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ገልጸዋል። ለነሱ ክብር ለመስጠት ሲባል ጊዜያዊ አስተዳደሩ ደንብ አጽድቋል። የአርበኞች ደንብ ተጠቃሚነት የሚል ደንቡ ተግባራዊ ለማድረግ ደግሞ ቢሮዎቹ መመሪያ እንዲያወጡ እያደረገ ነው። እኛም ደረጃ በደረጃ ይሄን ያው መመሪያ እያዘጋጀን ነው። ይሁን እንጂ መመሪያው እስኪዘጋጅ በየደረጃው ተጠቃሚ እያደረግን ለመቆየት እነዚህ የደረጃ 1 የሚባሉ አካል ጉዳተኞች ተጠቃሚ ለማድረግ ያለመ ካርድ አዘጋጅተን ከኮሚሽን አርበኛ የሚባል መንግስታዊ ተቋም ጋር ተናበን እነዚህ ተጋዮች ከአንድ ከተማ ወይ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ የነጻ ትራንስፖርት ሰርቪስ የሚያገኙበት ነው። አሁን እዚህ ላይ ህብረተሰቡም እንዲተባበር ትራፊክ ፖሊሶቹም እነሱ ካርድ የያዙ ሲሆኑ ግምት ውስጥ በማስገባት እንዲተባበሯቸው የትግራይ አርበኞች ማዕከል ስራ አስኪያጅ አቶ አርአያ ታደለ በበኩላቸው የትግራይ ጀግኖች አርበኞች በበርካታ ዘርፍ ተጠቃሚ የሚያደርግ ደንብ መዘጋጀቱን ገልጸው አንዱ የነጻ ትራንስፖርት አገልግሎት በመሆኑ ፍቃድ መስጠቱ በሂደት የሚቀጥል ሲሆን ለጊዜው ግን ለ382 ጀግኖች አርበኞች ቅድሚያ መሰጠቱን አብራርተዋል። ማህበራዊ ኢኮኖሚያዊ ተጠቃሚነት ለህዝባቸው ሲሉ አካላቸው ያጡ የትግራይ አርበኞች የማህበራዊና የኢኮኖሚ ተጠቃሚነት ለማረጋገጥ ደንቦች ጸድቀዋል።
ከዚህ መካከል አንዱ አርበኞች ነፃ የሆነ የትራንስፖርት አገልግሎት ማግኘት አለባቸው የሚለው ነው። ይህ የነፃ አገልግሎት ለሁሉም አካል ጉዳተኛ ለሆኑ አርበኞች እስኪፈቀድ ድረስ በቅድሚያ ከፍተኛ የአካል ጉዳት ለደረሰባቸው 382 አርበኞች ወደ ተለያዩ አካባቢዎች ሲንቀሳቀሱ ነፃ የትራንስፖርት አገልግሎት መጠቀም እንዲችሉ የሚፈቅድ ካርድ ሰጥተናቸዋል። የተሽከርካሪ ባለቤቶችና ህዝቡም ቅድሚያ ሰጥቶ ድጋፍና ትብብር እንዲያደርግላቸው ጥሪዬን አቀርባለሁ። የትግራይ ትራንስፖርት ቢሮ ከአንድ ዓመት አስቀድሞ አቅዶ እየሰራበት ያለው በኢንተርኔት አገልግሎት ተገልጋዮች ትኬት መቁረጥ የሚችሉበት የኤሌክትሮኒክ ትኬት አገልግሎት በመተግበር የሚገኙ ሽርፍራፊ የመልስ ብርና ሳንቲሞችን በመጠቀም አካላቸውን ላጡ ሌሎች ጀግኖች አርበኞች የሚደረገው ድጋፍ እንደሚቀጥል ጠቁመዋል። አሁን ሲጓጓዝ ማህበረሰቡ በሳንቲም እንኳን ቢከፍል ብዙ ማዋጣት ይችላል። ለልማት፣ ለትምህርት ቤቶች፣ ለአርበኞች ኮንትሪቢዩት ማድረግ ይችላል የሚል እንድምታለውና እዛ ላይም ኢምፕሊመንት ማድረግ ከህብረተሰቡ ጋር እየተወያየን ከባለሙያዎቹ ጋር እየተወያየን ሌሎች ተቋማትም አስተያየት ሰጥተውበት ወደ ስራ እንዲገባ ዝግጅት እያደረግን ነው። ግን እንደ እቅድ ያዝነው ምንድነው ይሄ ቲኬቲንግ ብዙ ማዕቀፎችን ይዞ ስለሚመጣ የትራንስፖርት ችግር ከመቅረፍ በተጨማሪ ማህበረሰብ አስተዋጽኦ ለማድረግም የህብረተሰብ ያው ብር ብክነትም እንትን የሚቀርፍ ስለሆነ በተቻለ መጠን ብዙ ነገር ለመስራት ታስበናል። ለጀግኖች አካል ጉዳተኞች የተሰጠው ነፃ የትራንስፖርት አገልግሎት ፍቃድ ተግባራዊ ሆኖ እንዲቀጥል ወደ ትግራይ የሚገባው ነዳጅ ወሳኝ ነው ያሉት አቶ ታደለም ቢሮው ቅድመ ጦርነት ይሰጠው ወደ ነበረበት አገልግሎት ደረጃ አለመመለሱን ገልጸው የፌዴራል መንግስት ከፍተኛ ትኩረት እንዲሰጠውም ጥሪ አቅርበዋል። 4 ወር አካባቢ በነዳጅ ምክንያት ማህበረሰቡ ግልጋሎት እያገኘ አይደለም ብቻ ሳይሆን አንዳንዱ የሚቆምበት ማለት መናኸሪያዎቹ ጠቅልለው የሚዘጉበት አኳንም አለ። ፌደራል መንግስት ማወቅ ያለበት ማህበረሰቡ በጣም ተቸግሯል፣ ተንገላቷል። ከመጠን በላይ ችግሩ እያየ አሳር መከራው እየበላ ነውና ዋናው ምክንያት ነዳጅ እንደሆነ ነው የምናውቀው። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎቻችን የዕለቱ እነኚህን መስሉ ነበር። ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ነው። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።